7 ሳምንት ህክምና 10 ኪሎ ቀንሻለሁ። ሰውነቱን በተመለከተ በጣም አምሮበት አጭር ጊዜ ባልተጠበቀ መልኩ ራፒድ የሆነ ክብደት መቀነስ እኔ የምጠብቀው እንደውም ባለፈው ቃለ መጠይቅ ሳደርግለትም ስለነበር አዲስ ስራ ነው የምናስበው። ምን የምትለው ነገር አለ? ሰንበት እግዚአብሔር ይመስገን አፈር ለሚበላኝ ለሚበሰብሰው ለዚህ ፈራሽ ገላ ማንም በሞት ላይ ሲጠራው እግዚአብሔሩ የማይሻር ስራ ሰርቶ ማኖሩ አልፎ የማይረሳም ሰሜ ባላገሩ ሞት አይቀርም። ለማሰብ ማስደስት ነገር ቢሆንም ሞት አይቀርም። እማናውቀው መቼና እንዴት የሚለው ነው ያለን። ሰውነቱን በተመለከተ በጣም አምሮበት ጥርሱን አስተክሎ እንግዲህ እኔ የምጠብቀው እንደውም ባለፈው ቃለ መጠይቅ ሳደርግለትም ስለነበር እኔ አዲስ ስራ ነው የምናስበው። እንዲህ አይነት መርዶ ይመጣል ብለህም አታስብም። ናኒ እናት አለሚቷ ማርና ወተቷ ናኒ እናት ለምን ትሞት ናኒ ትኑራ ጎንብሳ ናኒ ታበላ የለም ሆይ ናኒ በጨለማ ጋብሳ ያለ ሀገር ያለ እናት ምን መላለው ሁሉ ከንቱ ናኒ እናት አለሚቷ ማርና ወተቷ ለሷ ይዘፈንኩት ነው ከናለች በቁመተ ስጋ ያለ በመካከላችን በማህበራዊ ህይወቱ በመድረክ ስራዎቹና በመገናኛ ብዙሃን ቃለ ምልልሶችና ጨዋታዎቹ ህይወታችንን እያሞቀው ዕለታችንን እያሳመረው ሳለም በምሰራበት ሚዲያና ባገኘሁት አጋጣሚ ያልኩትን ነው የምደግመው። ሰማኝ በለው ማንኛውንም ያዘቦት ቀን ወደ አውደ ዓመት ወደ በዓል ቀን የመለወጥ ችሎታና ተሰጥኦ የነበረው ታላቅ የዜማና የመድረክ ሰው ሰማኝ የራሱ የጎጃም ባህል ክፋይ የህይወት ወግና ደስቷ ማንጸባረቂያ መስታወት ሆኖ የኖረ ፎለፎል አምባ ሙሉ ነበረ። ጎጃም እርምሽን አውጪ ያሰኛል። ባለትዳርና የአራት ልጆች አባት። በፍጥረቴ የያዘውን የማይለቅ ሙጫ ነኝ። ቀኑና ዓመተ ምሕረቱን ራሳችሁ አውጥታችሁ አውርዳችሁ ድረሱበት። ብቻ አንድ ቀን ነው፣ ምናልባት ምሽት፣ በዛ በፈረደበት ጥቁርና ነጭ ቴሌቪዥን ኅብረት ትርኢት ላይ ነው ብዬ አምናለሁ። ካልሆነ ለመማር ዝግጁ ነኝ፣ እታረማለሁ። ጊዜው እንዴት ይሮጣል! የጎጃም የግሼ አባይ ኪናት አባል የሆኑ 3 አፍላ ጎረምሶች አረንጓዴ መስክ ላይ ያወጋል። ከመካከላቸው ትንሽ ከሳ ጠቆር ያለ ባልደረባቸው ዋሽንት ይዘዋል። ይህ ሙዚቃዊ ድራማ የሚጀምረውም
በሱ ዋሽንት ቅኝት ነው። በኋላ እንዳወቅነው ስሙ አንሙት ይባላል። የራሱን የዜማ ሻራ አሳርፎ በለሆሳስ ከዚህ ዓለም ከተሰናበተ ሰንብተዋል። ይሁኔ በላይ በተፈጥሮ ስጦታ ያጋተ መረዋ በላያ ብሎ ጀምሮ ከአንሙት ጋር ማንጎራጎር ይጀምርና አንዲት ፕሮግራም የምታበላሽና የወጣት ልብ የምታቆም የጎጃም ሳዱላ ከየት መጣች ሳትባል መስኩን አቋርጣ ለመሄድ ትዕይንቱ ውስጥ ትገባለች። ይሁኔ በላይ ዘፈኑን አቋረጠ። እንደ ከተሜዎች ሰላም በይኝና ለፊ አላት፣ በዱላው መንገዷን እየዘጋ ዐይኖቿን በዘርፋፋ የአበሻ ቀሚስ እጅጌዋ ሸፍና አሬ ታውቅህና ክላልኝ አንተ አለችው በጎጃም ዘዬ። አንድ ቀን ታታ ሙሽሪት ቤት ከእናትሽ ጋር ሰርግ አልመጣችሁም ነበር ሲላት፣ ኧረ ወይ ዕድሌ አንተ ክላልኝ እኔ አልመጣሁም ስትል፣ ኧረ ይቺ በልቶ ካጅ ይላትና ቆመጡን እየወዘወዘ ይጠጋታል። ድራማው ላይ እናቷ እጃቸውን ወገባቸው ላይ አሳርፈው ከተፊሉና እዛው እኔ የምታደርጊውን ሁሉ ያለው በማለት እዚህ ከጎረምሳ ጋር ምን ትሰሪያለሽ በሚል ቁጣ ተጋግለው ሳለ ከአንሙትም ከይሁኔም ከፍና ዳጎስ ያለው አሁን በፍቅር ሰሜ ባላገሩ ያልነው ሰማኸኝ በለው ላሞቹን ሊመልስ ከሄደበት ተመልሶ ድንገት ከኋላቸው ይመጣና አንቱዬዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው ሲል ጣልቃ ይገባል። እንዲህ እያለ ሦስቱን አፍላ የጎጃም የኪነ ጥበብ ጎረምሶቹን ኢትዮጵያዊ ልባችን ውስጥ ሰንጥቆ ያስገባና የሕይወታችንን ጥፍጠት ደርዝ ከፍ ያደረገ የኪነት ትሩፋት ተሰጠን። የአገሬ ልጅ ዜማ ተንቆረቋል። ያኔ ነበር ይሁኔ አንሙት እንዲሁም ሰማኸኝ በለውን የተዋወቅ ናቸው። ከዛ የጀመረ እነሆ በምድር ላይ 60 ዓመት የቆጠረ አረጋዊ ለመሆን አንድ ፈሪ በሆንኩበት ሰዓት አሁን እንኳ ውስጤ የፈጠሩት ሙቀት የባረኩልኝ የሕይወት ደስታ የጋራ ገበታችን የሆነችውን ትኩስ ሽሮ ይመስል ልቤ ውስጥ ሲንተከተክ ይሰማኛል። ሰማኸኝ በለው ድምፁ እንዳንበሳ የሚያገሳ ትከሻውን ለስክስታ ብቻ ሳይሆን እንደ ነፃ ትግል ተፋላሚ የሚያገለባብጥ በጠዋት በማታ በቤት በመንገድ ወይም በባህል ቤቶች አሊያም በአሜሪካና አውሮፓ መድረኮች በየትኛውም ስፍራ በየትኛውም ሰዓት ሳቅና ጨዋታ ምሱ አይከፌ አይተክዝ አምባ ሙሉ ደስተኛ ፎሎፎል ሆኖ ኖረ። በሕይወት ዑደት ያንን ቀጭን የጎጃም ወጣት አዎ በቅርብ ጊዜያት እጅጉን ወፍሮ ለጤናው እየሰጋን ብዙ ቃለ ምልልሶቹን ሰምተናል። በሚሰጠን መግለጫ ጤንነቱን አስመልክቶ ባበሰረን የምሥራች መጠን እየተደሰትን በስጋቱ እየሰጋን ቀስ እያለ ደረጃ በደረጃ ክብደቱን እየቀነሰ መምጣቱንም በጉጉት ተከታትለን ሰማኸኝ በለው ሰሜ ባላገሩ ዛሬ ሰኔ 8 በሕክምና ይረዳበት በነበረው ሆስፒታል ውስጥ ማረፉን በተለያዩ የመገናኛ ዘርፎች ሰምተናል። የአገር አድባር የአገር ቆሌ ሰማኸኝ በለው እነሆ ዛሬ ገና ጨመተ፣ ዝምታም ዋጠው። ከዛ በተረፈ ላገኘው በቻልኩት አያሌ አጋጣሚዎች ሁላችሁም መመስከር እንደምትችሉት አንድም ጊዜ ተክዞ ከፊቱ ላይ ፈገግታ ጠፍቶ የሕይወት መፍለቅለቅ የሕይወት ጉጉት አንድም ቀን ከገጹ ላይ ሳይደበዝዝ ወፈረም ቀጠነም ሁሌም ለሕይወት እንደተጋ በመሃላችን እንደኖረ እንዳዝናናን እነሆ ተራው ፍርጃው ሆኖ ከመሃላችን ተነጥሎ የአራት ልጆች አባትና ባለትዳር ነበረ። ኢሳይያስ በጣም የሚያሳዝን ነው። በጣም የሚያስደነግጥ ነው። እንግዲህ በቅርበት ሁኔታውን ለሚያውቁ በቅርበት
የቅርቡ በሆኑ ሰዎች ዘንድ ከሚታወቀው ውጪ እኛ ከውጭ እንደ ማንም ኢትዮጵያዊ እንደሱ አፍቃሪ ሆነን እንግዲህ በመገናኛ ብዙሃን እና በተለይ ደግሞ በፊት ያው እንደየዝንባሌያችን በተለያዩ ቦታዎች ሲያዝናና ከሚዝናኑ ሰዎች መካከል በመገኘት ያጣጣምነው የወደድነው ያፈቀርነው እና የሞቱ አመጣጥ በጣም ድንገተኛ ነው፣ ቅስፈታዊ ነው እና ቤተሰቡን ወዳጅ ዘመዶቹን እግዚአብሔር ያጽናችሁ እንላለን። በጣም እርግጠኛ ሆኜ የመናገር የምችለው መድገም የምችለው ለሁሉም ሊባል አይችልም። ይሄ ሰማኸኝ በለው ማንኛውንም ያዘቦት ቀን ወደ ዓመት ባለመለወጥ የሚችል ልዩ ክህሎት የነበረው የኪነት ፈርጥ ነበረ። ዓለም አሁን አንተ እንዳልከው ሰማኸኝ በለው እጅግ በጣም ከሚገርሙ የባህል ተጫዋቾች የባህል ሙዚቃ ተጫዋቾች አንዱ ነው። እኔም እጅግ በጣም ነው የማደንቀው። ግን ዓለም ሰሞኑን በተለያዩ የሶሻል ሚዲያዎች ስፖርት ሲሰራ እየታየ ነበር እና ትንሽ ድካም ይታይበት ነበር። እንደው እሱን የማየት እድሉ ገጥሞ ነበር? አዎ አይ ቲንክ ያው የተለያዩ ቴሌቪዥን ላይ የሚቀርቡ የተለያዩ ዝግጅቶች በማህበራዊ ሚዲያ ተቆራርጠው ይላካሉ። ሙሉን ባልከታተልም አንዳንዶቹን አይቻለው። በተለይ 10 ኪሎ እንደቀነሰ ሚዛን ላይ የቆመ የሚታይበት የሆነ ሆስፒታል ሕክምና ነው የሚለው። እኔ እውነቱን ለመናገር ውፍረት የመቀነሻ ሕክምና መኖሩን አላቅም። ነገር ግን ምንድነው ውፍረትን ለመቀነስ በዚህ ስለ አመጋገብ የተማሩ ሰዎች የሚሰጡህ የምግብ አመጋገብ አለ። እንደዚሁም ደግሞ በጂምናስቲክ ዘርፍ በሰውነትን በስፖርት እንድትረዳው ስልጠና የሚሰጡህ ይኖራሉ። በሕክምና የሚለው ቃል አሻሚ ነው። እኔ እስከማቀው ውፍረትን ለመቀነስ ተብሎ የሚወሰድ መድኃኒት ወይም የምትወጋው ነገር አለ ብዬ አላምንም። አሉ ለምሳሌ ኦዘምፒክ ምናምን የመሳሰሉ ለስኳር ህመምተኞች የሚሰጡ በውጭ ሀገር ብዙ ሰዎች ለመክሳት የቻሉ 7 ሳምንት ህክምና 10 ኪሎ ቀንሻለሁኝ። ጤና ይስጥልኝ ውድ ቲክቶክ ቤተሰቦቼ፣ ዛሬ ሁላችንንም ያስደነገጠ የሞት ዜና ሰምተናል። ታዋቂውና ተወዳጁ ሙዚቀኛ ሰማኸኝ በለው ባደረበት ህመም በህክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና ሚዲያ ኮርፖሬሽን ዘግቧል። ለቤተሰቦቹና ለአድናቂዎቹ መጽናናትን እየተመኙ የህመሙ ምክንያት ገና ይፋ ያልተደረገ ቢሆንም ከሰሞኑ ክብደት የመቀነስ እንቅስቃሴ ላይ እንደነበረ ሁላችንም የምናስታውሰው ነው። ከራሱ አንደበትም እንደሰማነው በአጭር ጊዜ ብዙ ኪሎ ግራም እንደቀነሰ ሲናገር ሰምተነዋል። በአጭር ጊዜ ባልተጠበቀ መልኩ ራፒድ የሆነ ክብደት መቀነስ ሊያስከትላቸው የሚችሉ ብዙ ከባድ የጤና እክሎች አሉ። አንዳንዶቹም እስከ ሞት ሊያደርሱ ይችላሉ። መረጃውን ሼር በማድረግ ያለ ባለሙያ ምክር በአጭር ጊዜ ክብደት ለመቀነስ በሚደረግ ሙከራ የሚመጣ የማይድን በሽታና ሞትን መከላከል ላለው በድጋሚ ለወዳጆቹ ለዘመዶቹ መጽናናትን እመኛለሁ። ነፍስ ይማር። ምን የምትለው ነገር አለ? ሰንበት እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን።